ሰላም ውድ ቤተሰቦች እንደምናችሁ ደህና ናችሁ? እንዴት ዋላችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ፍቅር ማለት ይቺ ነች ማለት ነው። ከሰዓት ጠዋት ይሄኛውን ፍቅረኛዋን አሰናብታ ከሰዓት አብሬሽ ጋር የተገናኘችው ማለት ነው። በእርግጠኝነት ይሄ ፍቅረኛዋ መቼለን ነው እሱ ቪዲዮ ሲለቀቅ አብረው ቪዲዮ ሲሰሩ ነበረ። ጠዋት እሱን አሰናበተች፣ ከሰዓት አብሬሽ ጋር ተገናኘች እና እንግዲህ ዛሬ የሚፈጠረውን ነገር ታውቃላችሁ ማለት ነው። ትናንትና ቪዲዮ ላይ እንደሰማችሁት ከምወደው በህይወቴ ውስጥ አለኝና መከታዬ ከምለው ከምወደው ከማከብረው ሰው ትልቅ እንግዳ አስተዋውቅሻለሁ ብሏታል። ዛሬ ከሩታ ቤት ይዟት ይሄዳል። እናንተ ለማየት ያብቃችሁ። ከሉል ጋር ነው አስተዋውቅሻለሁ ያላትና አንተ አፋላይ ብለህ አሁን አንተ የምትወደው የምታከብረው የምትወድ በህይወትህ የምሳሳለት ሰው ልዑል ነው እና የምትወደው የምሳሳለትማ ልጅህ ቢሆን የምታከብረው ከትልቅ ቦታ የምታደርሰው ቢሆን ኑሮ ልጅህን ጥለክ የማንንም ሴት እንደዚህ አታንጋጋም ነበር ማለት ነው። ለልጅ መስዋዕትነት ይከፈላል። ስንት አባቶች ናቸው ለልጆቻቸው መስዋዕትነት እየከፈሉ በሚዲያ ላይ ታያለህ እኮ ይህን ሁሉ መስዋዕትነት ስንት አባቶች። አሁን ግን አንተ በህይወቴ ትልቅ ቦታ ያለው ትልቅ እንግዳ የምትለው ልጅ ማለት ነው እናቱ ነች። መስዋዕትነት እየከፈረችለት ያለችው እናቱ ነች። እዚህ ጋር እየተሰቃየች ከእርግዝናዋ ጀምሮ ለዚህ አሁን እንግዲህ አመት ሊሆነው ነው ይሄ ልጅ ማለት ነው። አንተ ግን የአባትነትህን ነገር ሳትወጣ ትልቅ እንግዳ አለኝ ከትልቅ እንግዳ ሰው ጋር አስተዋውቅሻለሁ የምትለው ግማሾቻችሁ ምን ሰላችሁ መሰላችሁ? ከጋሽዬ ጋር ሊያስተዋውቃን ነው፣ ከዴቭ ጋር ሊያስተዋውቃን ነው። ትናንትና ከብዙዬ ጋር አይደለም፣ ዛሬ ከቤት ይዟት ይሄዳል ከሩታ ጋር ማለት ነው። ለምን ሩታን ለማሳበድ ነው እሱ የሚጠላው ማለት ነው። ሩታን እንድታብድለትና ልጁን በቃ የራሱን እንዲያደርግ ነው የሚፈልገው። እሱ የራሱ አይምሮ ሰይጣኑ ሰፍሮበታል። እውነቴን ነው የምላችሁና አንዳንዴ ሌሎቻችሁ የምታወሉት ነገር በጣም እንትን ይለኛል። ፍቅር ጥሩ ልጅ ነች፣ ፍቅር እንደዚህ ነች። ፍቅር ምን አረገችለት? ሩታ እኮ ነች ከዛ ከኒስትሩ አውጥታ እንትን ያለችው። እኔ እኮ የዱሮን ቪዲዮ እየገባችሁ ብታው እንደዚህ እንትን አሰጡም ነበረ። እሷ እኮ የዛ ስታለቅስ ጥሎ የሄደ ብላ ስታለቅስ የነበረችው እሷ ነች አይደል እንዴ? አይተናል እኮ ያ ቪዲዮ አልሳካላቸው ሲል እንትን አልወጣላቸው ሲል እይታ ሲያጡ ነው አልፈልግም ብላ ጥላ የሄደችው ማለት ነው። አሁን ይህንን ጠዋት ይህንን አግኝታ አልፈልግህም አንተ ፍቅረኛ የነበር ካሁን ደግሞ ወደ ድሮ ፍቅረኛ ተመልሻለሁ ብላ ጥላው ነው የመጣችው። ይሄንኛው ማለት ነው ጠዋት ጥላው መጣች፣ ከሰዓት ከአብርሽ ጋር ቪዲዮ ሰራች እና በጣም የምትገርም እንደ ስስት የምትቀያየር ልጅ እሷ ነች ማለት ነው። እና እኔ ዛሬ ሄዳ ሩታን እንደዚህ መጫወቻ ከሚያደርጓት እኔ በር ራሱ እሷን ብሆን ማለት ነው ኤፍሬምን ነበር መጥራት የነበረባት። ኤፍሬም ቢኖር እዛች ቤት አይገባም። ለምን ያውቃላ ወንድሙን ምን እንደሚያደርገው ያውቃል። ስለዚህ በህይወቷ ላይ እየተጫወቱባት በሩታ ላይ ማለት ነው። በእሷ ልጅ ማዘዝ አትችልም። አንተ ትልቅ እንግዳ ምናምን የምትለው አንተ መስዋዕትነት የከፈለችለት ጀግና እናት አለችው። ስለዚህ አንተ ምንም አይደለህም። ከእርግዝና ጀምሮ እስካሁን ድረስ የልጅነት ልጄ ነው ብለህ እንኳን እስቲ ልጄን አቅፌው አንድ ቀን ልተኛ፣ አንድ ቀን የኔ ስህተት ነው እኔንኛ እንደዚህ ለዚህ ደረጃ አደረስኩሽ ብለህ እንኳን ሚስትህን ይቅርታ አትጠይቅም። እሷ ይቅርታ ስትል አንተ እያፌስክባት ነው፣ ሴቶቹን እያሰደብካት ነው። ከሄርሜላ አንስተህ እስካሁን እያሰደብካት ነው ያለው አንተ እኮ ሩታን ያላረካን ነገር የለም። አሁን ደግሞ ትልቅ እንግዳ አለኝ ብሎ ትናንትና እንግዲህ ሲፎክር አይታችሁታል። ነገ አስተዋውቅሻለሁ ሲል ሰምታችሁታል። ታያላችሁ በዛሬ ቪዲዮ ምን እንደሚለቀቅ ምን ደረጃ እንደሚዳረሱ እናንተ ለማየት ያውቃችሁ። ሰተት አድርጎ ነው ይዟት የሚሄደው ከሩታ ቤት ማለት ነው። እቺ ደግሞ በልጣጣ ዘልዛላ ላይ የልጇን ማሳደግ ያቃታት ይቺ እኮ ጀግና እናት ነች። አንቺ እኮ ለባልሽ እናት
ሰተሽ እስከ 2 ዓመት የባልሽ እናት ነች አይደል እንዲያሳደገችልኝ። አየሽ ጀግናዋ ግን ልጇን ጠንክራ ነው የምታሳድገው። ይሄንን ነገሩ ታልሽ ደግሞ የባልሽ እናት ያሳደገችሽ ልጅ ነው አሁን ስታደግና ገንዘብ ስታገኝ ልጄን ታሰጡኝ ብለሽ ከሰሽ ነው የተቀበልሽው። እሱን ሁሉ ታውቂያለሽ። እሷ ግን ጀግና ልጅ ልጇን ብቻዋን ነው እያሳደገች ያለችው። ስለዚህ አንቺ የልጅ እናት ሆነሽ በሰው የምትነግጂ በሰው እናት የምትነግጂ ማለት ነው። አንቺም እናት ሆነሽ አይተሽዋል። ስለዚህ እኔ ዛሬ ከእሷ ቤት ተሽ አንቺ እውነትም የወጣልሽ ዱርዬና አጭበርባሪ ነገር ነሽ ብዬ ነው የማስበው። ለምን የራስሽን ልጅ እስከ 2 ዓመትሽ ድረስ ዙለሽ አላየሻትም? እንግዲህ ያው ቪዲዮሽን ማየት ትችላለች። ተፈለጋችሁም ከፈዋድ ቪዲዮ ማየት ትችላላችሁ። የእሱ እናት ነች ያሳደገችላት እስከ 2 ዓመቷ ድረስ እሷ ዙራ እንኳን አላየቻትም። አሁን ግን የሰው ልጅ ለመበጥበጥ የሰው ትዳር ለመበጥበጥ መታ ይህን ሁሉ ስራ ትሰራለች። እንደዚህ አይነት የብርግና ስራ ትሰራለች። ከየት እንደመጣች እንኳን የማታውቅ ማለት ነው። እኔ እኮ ፍቅር ነኝ። አዎ ፍቅር ነሽ፣ እናውቅሻለን። ሰይዛ ጋር ስታለቅሽ የነበረው ማለት ነው። አንቺ ደግሞ ያላለቀሽበት ነገር አለ እንዴ? እና አንዳንዶቻችሁ ከፍቅር ጋር መሆኑ ደስ ብሎናል ምናምን ትላላችሁ። ኧረ እባካችሁ የሰው ልጅ እያስለቀሰች የራሷን ልጅ እንትን እያለች ነው እንዴ? እንደዚህ አትበሉ። እና ከሩታ ራስ ለቀቅ አድርጊ። ለነገሩ ነግራሻለች እኮ ሄርሜላ ማለት ነው። እኔ ያበሰልኩትን ባል አንቺ አታገኙም ብላሻለች። አንቺ አይደለሽም ሄርሜላ ደግሞ ያበሰልሽው ማለት ነው። ያበሰለችው ጀግናዋ የሩታ ነች ከዚህ ደረጃ ያደረሰችው። እናንተ ዝምላችሁ ተለጣፊና ለጣፊ ናችሁ፣ የሰው ባል የምትቀሙ ማለት ነው። በዛም በዚህም እየመጣችሁ እና አሁን አንተ ትቤት መስሎ ቤት ወስደህ እሷን ማለት ነው እሷን ቤት ወስደህ ልጄን ልታሳይ የሚባለው ነገር በትክክለኛው እንግዲህ ሰሞኑን ቪዲዮ እየተሰራ ነው። እናንተ እንትን ታላችሁ ብዙ ልጆች እየሰሩ ነው። ቤቱ ይወስዳታል ከሩታ ቤት እና እኔ በጣም ብልግና እሷ ደግሞ ሆዳ የምትናገረውን ነገር ታያላችሁ ዛሬ ይሄ ቤት የኛ ነው፣ ይሄ ቤት የሱ ነው እያለች ነው ስትጎለል የምትተዋት እና በጣም ባለጌና ስድ ነች ብዬ ነው የማስበው። ማለት እንደዚህ አይነት ባለጌ ምንም እኔ እንጃ ምንም የሚያስተምሩን ነገር የለም። የራስሽን ልጅ አለችሽ እኮ ልጅ አለችሽ አይደል? መጀመሪያ ልጅሽን ተንከባክበሽ አሳድጊ። ከ2 ዓመት በላይ የማይሆነ እሳት መቃጠሉን ታውቃለች አይደል? አሁን ብየትን ብትወስጃት ትቀመጣለች። ግን አንቺ እስከዛ ድረስ የት ነበርሽ? ልጅሽን የፈዋድ እናት ነበር ስታሳድግ የነበረው። አሁን ተነስተሽ የሰው ትዳር ለመበጥበጥ ይህን ሁሉ ነገር ከሰዓት ባልሽና ውሽማሽን እንትል ብለሽ አሁን ደግሞ የዚህኛው ውሽማት አልሆንኩ ብለሽ መጣሽ። እሺ ነይ ቶሎ። ግን የሰው ቤት ክደሽ መበጥበጥ የለብሽ አይመስለኝም። እኔ ትክክለኛውን ነው የምናገረው። እውነቴን ነው የምላችሁ። የሰው ትዳር ቀላል አይደለም። የሰው ህይወት ቀላል አይደለም። እየሄዳችሁ አትበጥብጧል። ልጅቷ እንዴት ኑሮዋን ትኑርበት። በቃ ታልፈለክ አልፈህ መቀመጥ ልጄ ምናምን አሁን እኔ እኮ ሩታ እኮ መክሰስ ትችላለች፣ እንዳታየው ማድረግ ትችላለች ልጇን። ለምን እየመጣ ፎቶዋን እየበጠበጥከው ነው? አሁን ብከስር ማንንም እያመጣ ከቤቴ እየተፈቀደለት ለሱ ነው። ግን ማንንም እያመጣ ከቤቴ መግባት አይችልም ትልሃለች። ልጄን ማየት ከለከለች ብትል ያው ቪዲዮ ነው ደቀና የምትሄደው አይደል? ያን ቪዲዮ አውጥታ ታሳይልሃለች። ስለዚህ እኔ ሩታዬ ዛሬ የቤትሽ እንዳታስገቢያቸው። ዛሬ ትመለከታላችሁ። እኔ ማታ የሚለቀቀውን ቪዲዮ እናንተ ብቻ ተመልከቱ። ወይ በአብርሃም ቻናል ይለቀቃል፣ ወይም በሩታ ቻናል ይለቀቃል፣ ወይም በሄርሜላ ቻናል ይለቀቃል። ዛሬ ተመልከቱ ምን እንደሚሆን ማለት ነው። ለማንኛውም ሸላይክ እያረጋችሁ በጣም እንትን ስላለች ነው። ይህ እንግዲህ እዚህ ጋር እየጨፈረች እየዘፈነች ነበረ። ጠዋት እዚህ ጋር ስጨፍር ቆይታ ከሰዓት ደግሞ ካብለች ጋር ሄዳ ትለጠፋለች ማለት ነው። በጣም እንደዚህ አይነት ሴት ደግሞ አያስፈልግም። ሩታ ከማንም ወንድ ጋር ስትንዘላዘል አላየሻትም። አንቺ ግን ከስንቱ ወንድ ጋር ነው በስመ አብ የተንዘላዘልሽው። ስንቱን ወንድ ነው ያቀፍሽው። እውነቴን ነው። ከፈዋድ ወለሽ እሺ፣
የሆነም ልጅ እንደዚህ ህይወትሽ ውስጥ አስገባሽ። እሺ እንደገና ደግሞ አሁን ዳጊም ነው ምናምን የሚሉት ልጅ ጋር ከሱ ጋር እንግዲህ ወደ 5 ወር 6 ወር ሊሆናችሁ ነው። ኧረ ቆይታችኋል ቆይታችኋል። እንደውም መስከረም ላይ ሳይሆን ይቀራል እንዴ የተገናኛችሁት? እንደሱ ከሱ ጋር ነበርሽ፣ ከነ ኤፍሬም ጋር ነበርሽ። ይሁን ሁሉ አሳልፈሽ አሁን ደግሞ የሰው ትዳር በጥብጠሽ የሰው ልጅ ደግሞ ግዴታ ላየው ብለሽ እኔ በጣም የሚያስጠላ ነገር ነው። ዛሬ እኔ አብርሽ እሷን ይዞ ተሄደ ከቤቱ በጣም የሚደብርና የሚያስጠላ ነገር ነው የሚከሰተው ብዬ ነው የማስበው። ሩታም ልጇን የምታሳይ አይመስለኝም። እንግዲህ ቀውጥ ይሆናል ዛሬ የዛሬው ጣም እኔ እንጃ። እኔ ምን እንደምላችሁ አላውቅም። ዛሬ ምን እንደሚከሰት እናንተ ብቻ ጠብቁ። ለማንኛውም እንግዲህ ፍቅር እኔ ብትረጋጊ ማለት ነው ትንሽ እንደው የሆነ አይምሮሽ ቢሰራ እኔስ ማን ነኝ ብለሽ ብታስቢ ከማን ጋር ነው ያለሁት ብለሽ ብታስቢ እንግዲህ እኔ እንጃ። ዛሬ ብቻ ተመልከቱ እናንተ ብቻ ተመልከቱና ዛሬ ታሪክ ይሰራል ብዬ ነው የማስበው። እናንተ ተመልከቱ ብዙ ነገሮች እንደሚከሰቱ ዛሬ ታያላችሁ። ይዟት ይሄዳል። ትልቅ ሰው አሳይሻለሁ፣ አስተዋውቅሻለሁ። ሸር ላይክ አድርጉ። ለማንኛውም